ቲንክ መጨረስ ያለብን ይመስለኛል እና በጣም ኢምፖርታንት ቻፕተር ነው ይሄ። በቃ ኦልሞስት የሁሉም የምዕራፉ ሰመሪ ነው። ዋናው ሐሳብ የሚገኘው እዚህ ክፍል ላይ ይመስለኛል እንዲሁ ሳስበው እና ይህንን ክፍል በደንብ እናጠነዋለን። ባለፉት 2 ሳምንቶች አጥንተነዋል። ያንን ትንሽ ሰመራይዝ አድርግና ወደ ዛሬው ጥናታችን እንገባለን ካነበብነው በኋላ ክፍሉንና በፊት በመጀመሪያው ቀን ምንድነው ያጠናነው? እግዚአብሔር ነው የሚናገራቸው አለንና ስለዚህ ንግግሩ ኢምፖርታንት ነው ደግሞ ሴኬም ላይ ነውና ሴኬም ደግሞ የነበረውን ታሪካዊ ዳራ አይተን በጣም ኢምፖርታንት ነገር ነው። ፓትሪያርኮቹ ጋር እግዚአብሔር የተገናኘበት ቦታ ነው። አሁንም ዘራቸውን ሊገናኝ የፈለገበት ቦታ ነው እግዚአብሔር ብለን ይሄን ሐሳብ አንስተን እግዚአብሔር የተናገረውን ምንድነው ለምንድነው የተናገረው ምንድነው የሚለው እግዚአብሔር ብለን ለማጥናት ሞክረን ነበር መጀመሪያ ላይና መጀመሪያ ያልነው እግዚአብሔር በዝርዝር እሱ ጋር ሪከርድ ተደርጓል ያደረገው ነገርና ያንን እኛ ውስጥ እንዲገባ ይፈልጋል። ያረገልንን ሪከርድ እንድናረግለት ይፈልጋል። የመጀመሪያው ነገር እሱ ነው። ዲቴይልስ አሉ እሱ ጋር። ከዛ አንዳንድ ነገሮች ደግሞ በደንብ እንድናቅለት ይፈልጋል። መጀመሪያ መነሻችንን ብለን የአብርሃምን መነሻ ተቅበዝባዥ ሶርያዊ እንደነበረ አይተን በአዲስ ኪዳን ደግሞ ብዙዎች እንዲሆኑ አልተጠሩም የሚለውን ኤፌሶን ምዕራፍ 2 ላይ ደግሞ ያለውን አስቡ። ይሄንን ርቃችሁ ከተስፋው ርቃችሁ ያለ እግዚአብሔር ያለ ሀገር ያለ ዜጋ አሁን ዜጋ ሆናችሁ የሚለውን አንስተን ነበረ። ያለ ክርስቶስ ነበራችሁ የሚለውን ሐሳብ እና አንዱ መነሻችንን እንድናውቅ እግዚአብሔር ይፈልጋል። ሁለተኛ ነገር ይሄ የተጓዝነው ጉዞ የደረስንበት ነገር ያለ እግዚአብሔር ቢሆን በፍጹም የሚደረስ ነገር አይደለም። ዛሬም ይሄን ሐሳብ መላልሼ ሳስበው ነበር ክፍሉን ሳነብና it is impossible ለእስራኤላውያን ይሄንን ቦታ መውረስ በቃ አንድ ብቻ ወጥቶ እና ብዙ ነገር ሳስብ ነበር። ሚስቱ ልትቀማ ነበር፣ ልጅ ላይ ወልድ ነበር እኮ ሚስቱ ልትወሰድበት ነበር። የይስሐቅም ሚስቱን እህቴ ነች ብሎ ነው አብርሃም በቃ ፈርቷል። ለነፍሳችን ፈራን ይላሉ እዛ ጋር እና እግዚአብሔር ግን ሚስቱን ጠብቆለት ቤቱን ጠብቆለት ነው ልጅ ሁሉ የተሰጠው። ምን ያለው እዛ ሰርቫይቭ ማድረግ የቻለው ግብጽ የማይወጣበት ነው። ግብጽ የብረት ትሆን ነው ይለዋል። ምን ማለት ነው? የገባ ቀልጦ የሚቀርበት ማለት ነው። የብረት ትሆን ማለት ብረት ማቅለጫ ማለት ነው። ቀልጦ የሚቀር እንደ ብረት የጠነከረ እንኳን ቀልጦ የሚቀርበት ነው። እንደው በጭራሽ ሊወጣ የማይቻልበት ነው። እንደው ቢወጣ እንኳን ከባህር እንዴት ይታለፋል? ከዛ እነዛ ሁሉ ነገስታት ነበሩ እና ከዛ ደግሞ ሁሉም ስጋዊውን ፊዚካል ጦርነቱን ይችላል ቢባል መንፈሳዊ ደግሞ ውጊያ ነበር። ከላይ ፈርዖንም ጋር ነበር መንፈሳዊ ውጊያ፣ እዛ ደግሞ በለዓም ነበር። ይሄ ሁሉም የማይቻል ነው እና እግዚአብሔር የሚላቸው የማይቻል ነገር ነው ያደረኩት ነው የሚላቸውና 18-0 ብለን ተነጋግረን ነበረ። ከዛ በኋላ እግዚአብሔር በመጨረሻ ደግሞ ሁሉን በነፃ እንደሰጣቸው ነገራቸው። ይህንን ተምረን ነበር። ከዛ ለምንድነው ይህን ሁሉ ያደረገው ብለን በእኛ በኩል ለማውረስ ነው፣ በጠላት በኩል ጠላት የነገረው ደግሞ ያመልኩኛል ብሎ ነው እና እንድናመልከው ነው ብለን ይህን ሐሳብ ተነጋግረን ነበር። ከዛ በኋላ ምን አለን? እግዚአብሔር እንዴት ነው የሚመለከው ብለን እሱን አንስተን ነበር። መጀመሪያ ያልነው ምንድነው አሁንም ብሎ ስለሚጀምር በቃ የዚህ ሁሉ ነገር ዋና ነገር በቃ ይሄ ሁሉ የተደረገው በቃ እግዚአብሔርን ለማምለክ ነው። በእኛም ህይወት የሚሆነው ነገር የሆነው እግዚአብሔርን ለማምለክ ነው። እግዚአብሔርን ለማምለክ እንደሚያስበው ማምለክ የማንችል ከሆነ ፉርሽ ነው የተደረገው ነገር ሁሉ በቃ ዋጋ የለውም ማለት ነው። እግዚአብሔር ግቡ ጋር አልደረሰም ማለት ነው ብለን እና ኢኒሺየት የሚያደርገን እግዚአብሔር ያደረገው ነገር ነው ብለን ነበር። ከዛ እግዚአብሔርን በመፍራት ነው ብለን እግዚአብሔር እንዴት ነው የሚፈራው? በማንነቱ መፈራት አለበት ብለን ከዘጸአት አውጥተን አይተን ነበር። ማንነቱን አውቀን እሳት መሆኑን አውቀን መኖር አለብን። ዛሬም እሱን ሐሳብ ትንሽ እንማረዋለን። ሁለተኛው ደግሞ እግዚአብሔር በተገለጸው መንገድ መፈራት አለበት። በጌትነት በአባትነት ተገልጿልና ከሚልኪያስ ላይ አይተን ነበር እሱን።
ዛሬ ሳሰላስለው ይሄን ቃል ምንድነው ትዝ ያለኝ ነገር አንድ እግዚአብሔር ሊፈራ የማይፈልግበት መንገድ አለ። ሉቃስ ወንጌል ላይ ያለ ያ ምናን ተሰጥቶት የደበቀው አንተ ጨካኝ ካልዘራህበት የምትሰበስብ መሆንህን አወቅኩ እና ፈራው አስቀመጥ። እግዚአብሔርን እንደ ጨካኝ አይተን እንድንፈራው ግን አይፈልግም። የከለለላቸው የሰው ተፈጥሮ ስለሆነ ስለሚያልፍና ስለሚጎዳ ስለሚሞት ከክልሉ አልፎ ነው እንጂ እግዚአብሔር መቀራረብ ይፈልጋል። ጨካኝ አይደለም። ግን ልካችንን አውቀን እንድንኖር እግዚአብሔር ይፈልጋል ብለን ይህንን ሐሳብ ከዛ ደግሞ በፍጹም ልብና በእውነተኛ ልብ ነው እግዚአብሔር የሚመለከው ልባችንን መውሰድ ይፈልጋል ብለን ሌሎች ደባሎች መኖር የለባቸውም ብለን ስለነዛ ተነጋግረን ነበር። በመጨረሻ ደግሞ እግዚአብሔር በምርጫ ነው የሚመለከው ብለን አንስተን ነበርና እግዚአብሔርና ምርጫዎቹን አወዳድረን ነበር። እንደ ዲሞክራትና እንደ ሪፐብሊካን አይደለም፣ የማይገናኙ ምርጫዎች ናቸው ብለን ሕዝቤ ለምናምንቴ ነገር ለወጠኝ፣ ሌሎቹን እንኳን አማልክቶቻቸውን አይለውጡም አለ እግዚአብሔር ተገርሞ፣ ሰማያት ሁሉ ተደነቁ አለ። ሕዝቤ ግን ለወጠኝ እና ሰው አንድ የሆነ አምላክ ብሎ የያዘውን አይቀይርም። ሕዝቤ ግን በቀላሉ ለምናምንቴ ነገር ለወጠኝ ብሎ የሚያጓጉን ነገሮች ከንቶዎች ናቸው ብለን እነሱም ደግሞ ወይ ይዘን የመጣ ነው ከግብፅ የሚከተለን ወይ አባቶቻችሁ ከወንዝ ማዶ ያመለኩትን ወይም ደግሞ እዚህ የምታዩትን አሞራውያን የሚያመልኩትን ደስም ጥሩ የሚመስላቸውን በቃ እነሱ የተጎዱ ያስመሰላቸውን ነገር አንዳንዴ ክርስትና ውስጥ የተጎዳን የሚመስለን ነገር አለ። እግዚአብሔርን ጥለን ብናገኘው የምንለው ወይም ሰዎች ብዙ ጊዜ ጥለው ሄደው የሚያገኙት ትዳር ሊሆን ይችላል፣ ሌላ ነገር ሰው ሁሉ የሚያደርገውን ለማድረግ መፈለግ ወይ እሱ ነው፣ ግን እሱ ምናምንቴ ነው ብለን ተመካክረን ነበርና እዛ ላይ ነበረ ያቆም ነው። ዛሬ እንቀጥላለን። ይህንን ሐሳብ ሞር አስፍተ ነው እንማረዋለን። እንደተለመደው ተከፋፍለን እናነባዋለን። ሙሉ እናመሰግናለን። ዛሬ የምናጠናው ክፍል ይሄ ነው። እግዚአብሔር ያስተምረናል ከዚህ ክፍል ዛሬ በተቻለን ጨርሰው ይሆናል ብዬ አስባለሁ። የመጀመሪያው ጥያቄ በኢያሱና በሕዝቡ መካከል የተደረገውን ዳያሎግ ነው የምናየው። ከፍለን እናየዋለን። መጀመሪያ ከ16 እስከ 20 ያለውን እናያለን። ሕዝቡም መልሰው እንዲህ አሉ፣ እግዚአብሔርን ትተን ሌሎችን አማልክት ማምለክ ከኛ ይራቅ። እኛንና አባቶቻችንን ከባርነት ቤት ከግብፅ ምድር ያወጣንን በዓይናችን ፊት እነዚያን ታላላቅ ታምራት ያደረገ በሄድንበትን መንገድ ሁሉ ባለፍንባቸው አሕዛብ ሁሉ መካከል የጠበቀን እርሱ አምላካችን እግዚአብሔር ነውና፣ እግዚአብሔር አሕዛብን ሁሉ በምድሪቱም የተቀመጡትን አሞራውያንን ከፊታችን አሳደደ። ስለዚህ እርሱ አምላካችን ነውና እግዚአብሔርን እናመልካለን። ኢያሱም ሕዝቡን እርሱ ቅዱስ አምላክ ነውና እርሱም ቀናተኛ አምላክ ነውና እግዚአብሔርን ማምለክ አትችሉም፣ መተላለፋችሁንና ኃጢአታችሁን ይቅር አይልም። እግዚአብሔርን ትታችሁ እንግዶችን አማልክት ብታመልኩ መልካም ካደረገላችሁ በኋላ ተመልሶ ክፉ ነገር ያደርግባችኋል፣ ያጠፋችሁማል አላቸው ይላል እግዚአብሔር ቃል። እና እስኪ ከዚህ ምልልስ ምንድን ነው የምንማረው? ምን እንማራለን የሚለውን እስቲ እንነጋገርበት። ተማሪ ከሌለ እንዳላችሁት ነው እና ቻሌንጅ ነበር ያቀረበላቸው። ምረጡ የምታመልኩትን ብሎ በቃ መምረጥ ነበረባቸው፣ መምረጥ አለባቸው። አንዱን ምረጡ ብሎ ቻሌንጅ ያደርግ እንትን ይላቸዋል። እና ቅድም መሲ እንዳለችው እግዚአብሔር የመጣው ለምርጫ ያቀረበው ነገር ያደረገላቸውን ነገር በመንገር ነው። እኔ እንዲህ ነኝ ለእናንተ ብሎ ነው እግዚአብሔር እንትን ያላቸው ወደ እነሱ የቀረበው እና እነሱም ያ ነገር ልባቸው ውስጥ የገባ ይመስላል እና ያሉት ነገር ግን ትንሽ እንትን ነው። እግዚአብሔርን ትተን ሌሎችን አማልክትን ማምለክ ከኛ ይራቅ ነው ያሉት። በኋላ በሚቀጥሉት ቁጥሮች ስናጠና ይበልጥ ይገባናል። እግዚአብሔርን ደባልቀውም ሊያመልኩት ፖሲቢሊቲ ያለ ነው የሚመስለው። እግዚአብሔርን ብቻ ነው እናመልከው አይደለም ያሉት። እግዚአብሔርን ትተን
እግዚአብሔርን ከሌሎቹ አማልክት እግዚአብሔርን ትተው ሌሎቹን ማምለክ የሚል ነው ሐሳብ ያለው። ግን ቅድም እንደምናየው በኋላ እናየዋለን፣ ሌሎች አማልክትን አብረው ከእግዚአብሔር ጋር ቀላቅለው ነበር እና ውለታ አለብን እናመልከዋለን እግዚአብሔርን ይላሉ። ግን እግዚአብሔር በውለታ ብቻ የሚመለክ አምላክ አይደለም። ይሄ አሁን ይበቃ ነበር እኮ ሰው ሰሬንደር ሲያደርግ አይበቃም? ሰሬንደር ካረገ ይበቃል እኮ። አሁን ልክ እንደ ጋብቻ ውል እንየው ይሄንን ነገር እንደ ጋብቻውን አንተን መርጬሃለሁ አንቺን መርጬሻለሁ ከተባለ ሰው ይበቃል፣ በቃ ፋርዘር መሄድ አያስፈልግም። እግዚአብሔር ግን ምን ይላል? ከመረጣችሁኝ ጸባዬን ወቁ ይላል። ጸባዬን ወቁ። አሁን አንድ ሰው ለጋብቻ ሲመረጥ በተቻለ ጸባዩን ይደብቃል እንጂ እንዲመረጥ ጸባዩን የሚገልጥ የለም። በተቻለ መጠን የትዳር ትምህርት ስናስተምር ራቁታችሁን ሁኑ እንደ አዳምና እንደ ሔዋን ብለን እናስተምራለን። ዶንት ሃይድ ዩርሰልፍ ለማለት ነው። እና ግን ብዙ ሰው ይደብቃል ማንነቱን። እግዚአብሔር አልደበቀም ማንነቱን። እኔን መረጣችሁኝ፣ ከመረጣችሁኝ የምትኖሩት ከኔ ጋር ወይ የምታመልኩኝ ጸባይን አውቃችሁ ነው አላቸው። ሁለት ኃይለኛ ጸባይ አሉኝ ከሰው ጋር የማያኖሩ። ማንም እንደዚህ አይልም። እግዚአብሔር ግን አላቸው ሁለት ኃይለኛ ጸባይ አሉኝ ከሰው ጋር የማያኖሩ። አንደኛው ቅዱስነት ይባላል። ቅዱስነት ይባላል እና ልክ እንደ ሙሴ ይመስለኛል እግዚአብሔር ቁጥቋጦውን ሳያቃጥል ጠራውና ሲመጣ ጫማህን አውልቅ አለው። መጀመሪያ ምንም የማይባላ እሳት ነው የሚመስለው። ይሄን ድንቅ ልይ ብሎ ነው የሄደው። እግዚአብሔር በኋላ ሲደርስ ጫማህን አውልቅ አለው። እግዚአብሔር እንደሱ ይመስለኛል ከኛ ጋር ዲል የሚያደርገው። ያባብለናል፣ ይጠራናል፣ መልካም ነገር ሲያደርግ ያደርግልናል፣ ባለውለታችን ይሆናል። ግን ውለታ ብቻ ይዞን እንድናመልከው አይደለም ይፈልገው፣ ማንነቱን አውቀን እንድናመልከው ይፈልጋል እግዚአብሔር። ከነዚህ ማንነቶቹ ከሰው ጋር ለመኖር የሚያስቸግሩት ሁለቱ ናቸው ይላል እዚህ ጋር። ቅዱስ ነው፣ ቀናተኛ ነው። እነዚህ በጣም የሚያስቸግሩት ባህሪዎቹ ናቸው። በቃ የማይደራደርባቸው የእግዚአብሔር ባህሪዎች ናቸው። እና ለምንድን ነው የማያኖሩት እነዚህ ከሰው ጋር ሲባል ሰው ቅዱስ አይደለም። ለዚህ ነው ችግሩ፣ ቅዱስ አይደለም። እና ቅዱስ ስለሆነ ህይወታችን ተቀድሶ እንዲኖር ይፈልጋል። እሱ ከርኩስ ጋር ግንኙነት የለውም። ህይወታችን ተቀድሶ እንዲኖር ይፈልጋል። ለእስራኤላውያን ያላቸውን ላንብብና ትንሽ እንመለከተዋለን። ይህን ክፍል ዘሌዋውያን ምዕራፍ 11 44-46 ላይ እንደዚህ ይላቸዋል። አሁን ሊያመልኩት መጥተዋል እነዚህ ሰዎች። ከዛ በፊት ነው ህጉን የሚነግራቸው። ለነገሩ ዘሌዋውያን ምዕራፍ 11 ላይ እንደዚህ ይላቸዋል። ምዕራፍ 11 44-46 ላይ እኔ እግዚአብሔር አምላካችሁ ነኝና ሰውነታችሁን ቀድሱ፣ ቅዱሳንም ሁኑ። እኔ ቅዱስ ነኝና በምድር ሁሉ በሚሳብ ተንቀሳቃሽ ሁሉ ሰውነታችሁን አታርክሱ። እኔ አምላካችሁን ዘንድ ከግብፅ ምድር ያወጣኋችሁ እግዚአብሔር ነኝ። እንግዲህ እኔ ቅዱስ ነኝና እናንተ ቅዱሳን ሁኑ። የእንስሳና የወፍ በውሃም ውስጥ የሚንቀሳቀስ የፍጥረት ሁሉ በምድር ላይ የሚንቀሳቀስ የፍጥረት ሁሉ ህግ ይህ ነው። በርኩስና በንጹህ መካከል የህይወት ነፍስ ካላቸውና በምትበሉትና በማትበሉት መካከል እንድትለዩ ነው ይላቸዋል። እግዚአብሔር ምን ይላቸዋል? እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ። ከኔ ጋር መኖር ከተፈለገ የኔን ባህሪ ነው መከተል። ወደ እናንተ ልመጣ አልችልም፣ ወደ እኔ ነው መምጣት ያለባችሁ ይላቸዋል። እና እዛ ጋር ሁሉ ሰው የሚያደርገውን ነገር፣ ሁሉ ሰው የሚበላውን ነገር እናንተ አትበሉም ይላቸዋል። ወደ ውስጣቸው የሚገባ ነገር እንዳያረክሳቸው ነው የሚነግራቸው። ይሄ ጥላ ነው። ለእኛ ግን በአንደኛ ጴጥሮስ ምዕራፍ 1:14-16 እንደሚለው በኑሯችሁ ቅዱሳን እኔ ቅዱስ እንደሆንኩ ቅዱሳን ሁኑ ስላለ በኑሯችሁ ሁሉ ቅዱሳን ሁኑ ይላል። ደግሞ ልኩ ሰው ቢሆን ጥሩ ነበር። እንደ ከሌ ቅዱሳን ሁኑ ቢባል ጥሩ ነበር። ልኩ እግዚአብሔር ነው።
ስለዚህ ተቀድሰን በማንጨርሰው ልክ እየተቀደስን ዕለት እንድናከብረው ነው እግዚአብሔር የሚፈልገው፣ እንድናመልከው ነው እግዚአብሔር የሚፈልገው። ለሞር ለቅድስና ስትራይቭ እያደረግን እንድናከብረው ነው እግዚአብሔር የሚፈልገው። በአንደኛ ቆሮንቶስ ምዕራፍ 6 ከ14 እስከ 18ም በቃ ውጡና የተለያችሁ ሁኑ፣ እርኩስንም አትንኩ። በቃ ለየት ያልን እንድንሆን ይፈልጋል። እንደዚህ ነው እግዚአብሔር የሚፈልግ። እኔ እንዲህ ነኝ፣ ታመልኩኝ እንደሆነ ከኔ ጋር ትኖሩ እንደሆነ ይሄን አውቃችሁ ነው፣ ጸባዬን እወቁት ይላል። ሁለተኛ የሚላቸው ቀናተኛ ነኝ፣ ቀናተኛ የሚል ሐሳብ ያነሳል። እግዚአብሔር ፊሊንጉን እንድንረዳለት ነው የሚፈልገው፣ ፊሊንጉን እንድንረዳለት ነው የሚፈልገው። ልክ ከባሏ እንደሄደች ሴት ወይም ከሚስቱ እንደሄደ ሴት ሌላ ሰው እንዳገባና ያ ባል ወይ ያ ሚስት የሚሰማው ነገር እንደዛ ነው እግዚአብሔር የሚሰማው። ከሌሎች አማልክት ጋር ሊመለክ አይፈልግም። አንድ ክፍል ላንብብ ስለሱ። ሕዝቅኤል ምዕራፍ 23 በጣም ዲስክሪፕቲቭ ነው፣ በጣም ፒክቸራል ነው። ዋት ሂ ፊልስ ልክ ለእኛ በሚገባን ቋንቋ እንድንረዳው ነው እግዚአብሔር የሚፈልግም። ምንድን ነው ፊል የሚያደርገው ከሌሎች አማልክት ሲጋሩት እግዚአብሔርን? እና በጣም ኃይለኛ ፊሊንግ ነው። ገረመኝ ሳነበው፣ ኃይለኛ ፊሊንግ ነው። ልክ በትዳር እንዳለ ሰው አርጋችሁ እዩት። ምዕራፍ ሕዝቅኤል ምዕራፍ 23 ሕዝቅኤል ምዕራፍ 23 አንድ ጀምሬ ላንብበው። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ የአንዲት እናት ልጆች የሆኑ 2 ሴቶች ነበሩ። በግብፅ አመነዘሩ፣ በኮረዳነታቸው አመነዘሩ። በዚያ ጡቶቻቸው መዋሸሹ፣ በዚያም የድንግልናቸውን ጡቶች ዳበሱ። ስማቸው የታላቁ ኦሖላ የእህቷም ኦሖሊባ ነበር። ለእኔም ሆነ ወንዶችና ሴቶች ልጆችን ወለዱ። ስማቸውም ኦሖላ ሰማርያ ናት፣ ኦሖሊባ ደግሞ ኢየሩሳሌም ናት። ኦሖላም ጎለመተችብኝ፣ ውሽማዎቿንም ጎረቤቶቿንም አሦራውያንም በፍቅር ተከተለች። እነርሱም ሰማያዊ ሐር የለበሱ አለቆችና ሹማምንቶች፣ መልከ መልካሞች ጎበዛዝት፣ በፈረስ ላይ የሚቀመጡ ፈረሰኞች ነበሩ። ጉልምትናዋንም ከተመረጡ ከአሦር ሰዎች ሁሉ ጋር አደረገች። በፍቅር በተከታተለቻቸው ጣዖቶቻቸውን ሁሉ ረከሰች። በግብፅ የነበረውን ጉልምትናዋን አልተወችም። በዚያ በኮረዳነቷ ጊዜ ከእርሷ ጋር ተኝተው የነበሩ የድንግልናዎቿንም ጡቶች ዳብሰው የነበሩ ጉልምትናቸውን አፍስሰውባት ነበር። ስለዚህ በፍቅር በተከተለቻቸው በውሽሞቻቸው በአሦራውያን እጅ አሳልፌ ሰጠኋት ይላል። በደንብ እስራኤላውያን እንዲገባቸው ነው እግዚአብሔር ምንድን ነው ፊልም የሚያደርገው እግዚአብሔር ከሌላ ልክ ሚስቱን ሌላ ሰው እንደወሰደበት ሰው፣ ሚስቱን ወስዶ እንደተኛበት ሰው አይነት ፊሊንግ ነው። በጣም የሚገርም ፊሊንግ ነው። የሚገርመው በመጀመሪያ ቁጥር አይታችሁት እንደሆነ መጀመሪያ ካመነዘረች በኋላ እስራኤል ተቀብሏት ነበር፣ እንደገና አመነዘረችብኝ ይላል። ልክ እንደዚህ ሴተኛ ባለትዳር እንዳለው ሰው ነው፣ እንደዛ ሆና ነው እስራኤል የምትገለጸው። ግን እግዚአብሔር እንደሚቀበላል ሀርት የሚያደርግ ነገር ነው። ስለዚህ እግዚአብሔር ይሄን ወቁልኝ ይላል። እንትን አይደለም ሲምፕል ያላየውም ነው የሚላቸው። ኢት ሀርትስ ሚ ይሄ ኪዳን ነገር ነው። ኪዳን ስታፈርሱ ያመኛል እያለ ነው እግዚአብሔር የሚነግራቸው። እና ይሄን ፊሊንግ ሼር እንድናደርግለት እግዚአብሔር ይፈልጋል። ሙሉ ልብ ተሰጥቶት እንዲመለክ ነው የሚፈልገው። ምንም ነገር እንዲካፈለው እግዚአብሔር አይፈልግም። ስለዚህ እነዚህ 2 ባህሪዎቹን አውቀው እንዲያመልኩት ይፈልጋል እግዚአብሔር። ውለታ ብቻ አይደለም፣ ውለታ ይስቧችኋል፣ ግን እወቁት፣ እኔ ቀናተኛ አምላክ ነኝ፣ እኔ ቅዱስ አምላክ ነኝ። እኔ ቀናተኛ አምላክ ነኝ፣ እኔ ቅዱስ አምላክ ነኝ። እንዳውም ይህንን ሪሌሽንሽፕ በሆሴዕ ላይ ብታዩት ዲስክራይብ የሚያደርግበት መንገድ በጣም እንትን ይላል፣ ይገርማል። እግዚአብሔር የኛ ባህሪና የእግዚአብሔር መቻል ላንብበው እሱን ክፍል ሆሴዕ ምዕራፍ 3 ከ1 እስከ 3 የኛ ባህሪና የእግዚአብሔር መቻል
ልክ በሜሬጅ እንዳለ ሪሌሽንሽፕ እንድናየው ነው የምፈልገው። አሁን በሜሬጅ ውስጥ እንዳለ ሪሌሽንሽፕ ምን ይላል እዚህ ላይ ሆሴ ምዕራፍ 3 ላይ እግዚአብሔርም የእስራኤል ልጆች ወደ ሌሎች አማልክት ቢመለሱና የዘቢብ ጥፍጥፍ ቢወዱ እንኳን እግዚአብሔር እንደሚወዳቸው አንተም ውሽማዋን የምትወደውን አመንዝራይቱን ሴት ውደድ አለኝ። እኔም በ15 ብርና በ1 ቆሮስ መስፈሪያ ተኩል ገብስ ገዛኋት። ከኔ ጋር ብዙ ወራት ተቀመጪ፣ አታመንዝሪም፣ ለሌላ ሰውም አትሁኚ፣ እኔም እንዲሆንልሻለሁ አልኳት ይላል እግዚአብሔር። በነብዩ ሕይወት ውስጥ የእስራኤል የምታመነዝር ሴት ሂድና አግባ፣ ገዛኋት፣ ይሄን አደረግኩላት፣ ቁጭ በይ ከኔ ጋር አልኳት፣ ግን ትሄዳለች። እና እኔም እንዲህ ነው ፊሊንጌን ብትጎዱትም እወዳችኋለሁ ይላል እግዚአብሔር። እና እንዴት ባለ ነገር ነው እግዚአብሔር የሚወደን! ግን ባህሪው እንድናውቅለት ይፈልጋል እግዚአብሔር። ውለታ ብቻ አይደለም እግዚአብሔርን ኮንቲኒየስሊ የሚያስመልከን፣ ውለታ ብቻ አይደለም፣ ማንነቱን ማወቅ ነው፣ ባህሪውን። ምክንያቱም እሱ ባህሪውን ካወቅን እንጠነቀቃለን ለፊሊንጉ። ባህሪውን ካወቅን ለመቀደስ እንተጋለን። ስለዚህ እግዚአብሔር የሚላቸው እሱን ነው። ምክንያቱም ትንሽ ኢያሱ ጠርጥሯቸዋል፣ በኋላ ላይ እናየዋለን። እግዚአብሔርን ደባልቀው ሊያመልኩ የፈለጉ አይነት ይመስላልና ይነግራቸዋል። አትችሉም እግዚአብሔርን ማምለክ ይላቸዋል። ምክንያቱም ኮንስኮንስ አለው። በጣም የሚገርመው እግዚአብሔር ባህሪው ይሄ ነው፣ ነግሮ ነው የሚያስገባን። እንዳውም በዘዳግም ላይ ብታዩት ልክ ስትገቡ ወደ ስትወርሱ አንዳችሁ በገሪዛን ተራራ ላይ አንዳንዱ በዚህኛው ተራራ ላይ ቆማችሁ መርገሙንና በረከቱን አውሩ ይላቸዋል። እና ከኔ ጋር የሚኖር ሰው ከኔ ጋር ካልኖረ የሚመጣበት ይሄ ነው ይላል። እና ልክ ሴሰኛ ሰው ትዳር ባይዝ እንደሚሻለው አይነት ነው የሚያስጠነቅቃቸው። ባይዝ ይሻለዋል፣ ምክንያቱም አይቀጥልበትም፣ ያፈርሰዋል፣ ያበለሻሸዋል። ስለዚህ እግዚአብሔር ምንድን ነው የሚላቸው? ኦኬ ውለታ ይስቧችኋል፣ ማንነቴን ግን ወቁ። ይሄ ነው የሚያዛልቀን ነው የሚላቸው። ስለዚህ እግዚአብሔርን ስናመልከው ውለታው ብቻ ይዞን አይደለም፣ ማንነቱን ማውቀን መሆን አለበት። በማንነቱ ልክ እንድናመልከው ማለት ነው። እግዚአብሔር እናመሰግናለን። ወደሚቀጥለው ጥያቄ እንሄዳለን። ምዕራፍ ቁጥር 22 ላይ እንደዚህ ይላቸዋል። ከቁጥር 21 እንጀምረው። ህዝቡም ኢያሱን እንዲህ አይሁን፣ ነገር ግን እግዚአብሔርን እናመልካለን አሉት። ኢያሱም ህዝቡን እንድታመልኩት እናንተ እግዚአብሔርን እንደመረጣችሁ በራሳችሁ ላይ ምስክሮች ናችሁ አላቸው። እነርሱም ምስክሮች ነን አሉ። እርሱም አሁን እንግዲህ በመካከላችሁ ያሉትን እንግዶች አማልክት አርቁ፣ ልባችሁንም ወደ እስራኤል አምላክ ወደ እግዚአብሔር አዘንብሉ አላቸው። ህዝቡን ኢያሱን አምላካችንን እግዚአብሔርን እናመልካለን፣ ድምፁንም እንሰማለን አሉት። በዚያን ቀን ኢያሱ ከህዝቡ ጋር ቃል ኪዳን አደረገ፣ በሴኬምም ስርዓትና ፍርድ አደረገላቸው። ኢያሱም ይህን ቃል ሁሉ በእግዚአብሔር ሕግ መጽሐፍ ጻፈ። ታላቁንም ድንጋይ ወስዶ በእግዚአብሔር መቅደስ አጠገብ ከነበረችው ከአድባር ዛፍ በታች አቆመው። ኢያሱም ለህዝቡ እነሆ የተናገረንን የእግዚአብሔርን ቃል ሁሉ ሰምቷልና ይህ ድንጋይ ይመሰክርብናል። እንግዲህ አምላካችሁን እንዳትክዱ ይህ ምስክር ይሆንባችኋል አላቸው። ኢያሱም እያንዳንዳቸውን ወደ ርስቱ ሰደደ ይላል። አሁን እግዚአብሔርን እናመልካለን ሲሉት ኢያሱ የተናገራቸው ነገሮች አሉ፣ የዘረዘራቸው ነገሮች አሉ። ይሄንን ስናይ ስለ አምልኮ ምን እንረዳለን? ስለ አምልኮ ምንነት ምን ይገባል? ልክ እናመልካለን ሲሉ ኦኬ ያለና የነገራቸው ነገሮች አሉና ይሄን ስናይ ስለ አምልኮ ምን እንረዳለን? ጊዜው እያለቀብን ስለሆነ ቶሎ ቶሎ ለማለት ነው። ልብ ብዬ ሳየው ይሄ ክፍል በቃ አምልኮ እንደ ጋብቻ ነው። በቃ እንደ ጋብቻ ነው። ጋብቻውን ለሌላ ሰው ህይወትን መስጠት አይደለም፣ ህይወትን ሼር ማድረግ አይደለም፣ የራስን ፈቃድ ሀሳብን ማስገዛት አይደለም። እንደዛ ነው የሚመስለው። ቀናተኛም የሚሆነው እግዚአብሔር ለዚህ ነው። እና የእኛን ነገር ለእግዚአብሔር መተው በኪዳን ከእግዚአብሔር ጋር መጣመር ነው። እና ኢትስ ሞር ኦፍ አክሽን ነው፣ እንትን አይደለም፣ ወሬ አይደለም።
እዚህ ያዕቆብም ላይ እንደሚለው ማለት ነው፣ አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚመስለው ማንም ቢኖር እርሱ አምልኮ ከንቱ ነው። ንጹሕ የሆነ ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው፣ ወላጆች የሌላቸውን ልጆችን ባልቴቶችን መጠየቅ፣ በመከራቸው መጠየቅ፣ በዓለምም ከሚገኘው ወደፍ ራስን ማራቅ ይላል። ምንድን ነው የሚለው? እግዚአብሔር የሚፈልገው ማረግ ነው። አምልኮ ማለት እግዚአብሔር የሚፈልገው ማረግ ነው፣ አክሽን ነው። የመጀመሪያው ነገር ሼር የለ። የመጀመሪያው ነገር ጋብቻ ውስጥ የሚደረገው እኮ ሼር የሚያደርጉ ሰዎች ሁሉ ይቀራሉ። ሼር የሚያደርጉ ሰዎች ከማግባታቸው በፊት የነበሩ ጓደኞች ቢሆኑ በዓለም ሳሉ ቦይፍሬንዶች ምናምን ቢኖራቸው ዳትስ ኦል አለቀ፣ ይቆማል። አባትና እናት እንኳን ይቆማሉ። ሼሪንግ የለም። አንድ ብቻውን ልብ ለአንድ ብቻ እንዲሰጥ ነው የሚፈልገው። ስለዚህ ቀደም ያልኳችሁ ለዚህ ነው። እነሱ እግዚአብሔርን ትተን ሌሎች አማልክት እግዚአብሔር ጋር ቀላቅለው ሊያመልኩ ያሰቡ ይመስላሉ። በሉ አሁን አስወግዱ። አምልኮ ስንጀምር ዊት አክሽን ነው ማለት ነው። እግዚአብሔር የማይወደውን እግዚአብሔርን ልባችንን ከእግዚአብሔር ጋር ሼር ያደረጉትን ነገሮች ማስወገድ ነው እና ልባችሁን ወደ እግዚአብሔር አምላክ አዘንብሉ ወይም መልሱ ይላቸዋል። ልባቸው ተወስድ ሼር የሚያደርጉ ነበሩ ማለት ነው። የሚካፈሉ ልባቸውን በግማሹ ነው ለእግዚአብሔር የተሰጠው። አምልኮ ማለት በሙሉ መስጠት ነው። ለእግዚአብሔር ልብን በሙሉ መስጠት ነው። አምልኮ ኮሚትመንት ነው። ኮሚትመንት ከሱ በፊት አንድ የረሳሁት ነገር አምልኮ በምርጫ በእውቀት ፐርሰናል የሚወሰን ነገር ነው። እንደ ጋብቻ ነው ብለን የለ በእውቀት በምርጫ እግዚአብሔርን ማን እንደሆነ አወቁት። በውለታ ብቻ አይደለም፣ ማንነቱን አውቀው ነው የገቡበት። በእውቀት በምርጫ የሚሆን ነገር ነው እና ኮሚትመንት ነው። ኮሚትድ ሲሆኑ እናያቸዋለን። ኮሚትመንት የኪዳን ጉዳይ ስለሆነ ኮሚትመንት ነው። የዘላለም የሆነ የሚቆይ ነገር ሊያደርግላቸው። በብሉይ ኪዳን ድንጋይ ነው የሚቆይ ነገር፣ ድንጋይ ነው እና በሆነ የሚጻፍ ነገር የሚቀመጥ ነገር ፈልጓል እና ወደ እግዚአብሔር ሐሳብ፣ ወደ እግዚአብሔር ሕግ፣ ወደ እግዚአብሔር ነገር ሲመጡ እናያቸዋለን እና እግዚአብሔር የትንሽ ጊዜ ኮንትራት አይደለም የሚፈልገው ከኛ ጋር። አንዳንድ ጊዜ ኮንትራታችንን አጠር ማድረግ እንፈልጋለን ከእግዚአብሔር ጋር። ኖ የዘላለም ኮንትራት ነው። እንደ ሜሬጅ ነው ብያችኋለሁ። እንደ ሜሬጅ ነው። ከሞት በኋላም የሚቀጥል ነው። ከሜሬጅም በላይ ነው። ይሄ እዛም ሄደን እናመልከዋለን። የዘላለም ኪዳን ነው እግዚአብሔር የሚፈልገው። ለዚህ ነው የሚያስታውስ ነገር መጽሐፍ የፈለገው። ግን የብሉይ ኪዳን ነገር በድንጋይ ላይ ነው የሚጻፈው፣ በድንጋይ ላይ ነው። የአዲስ ኪዳን ነገር ግን ልባችን ላይ ነው የሚጻፈው እና እግዚአብሔርን ምንድን ነው ይሄ መጻፍ ያለበት ነገር እያልኩ ሳስብ ነበር። ምንድን ነው በእኛ በአዲስ ኪዳን ምንድን ነው ሊጻፍ የሚገባው ነገር? ኦፍኮርስ ውለታው አንዱ ነው የሚጻፍብን በውስጣችን። ግን ከውለታው ትልቁ ነገር ገላትያ ምዕራፍ 3 ላይ ያለው ነው። ኢየሱስ ክርስቶስ እንደታረደ በግ ሆኖ በፊታችሁ ተስሎ ነበርና። የእኛ ኪዳን እሱ ነው። በውስጣችን የክርስቶስ ነገር መሳል አለበት እና ይሄንን መሪዎች ማድረግ አለባቸው። ኢያሱ እንዳደረገ እኛ በልጆቻችን ላይ ማድረግ አለብን። አምልኮ እንዲቀጥል ከተፈለገ የሚጻፍ የሚሳል ነገር ልባችን ውስጥ ያስፈልጋል እና እግዚአብሔር እንዲህ ስልልን መጸለይ አለብን። ምክንያቱም እኔ ራሴ ሕጌን በልቦናቸው ጽፋለሁ ስላለ በአዲስ ኪዳን ጊዜ ሁሉ ነገር በእግዚአብሔር ነው የሚደረገው። ይሄ ልክ ኢያሱ ድንጋዩን እንዳደረገ እግዚአብሔር ይህን እንዲያደርግ በመሪዎች በኩል እንዲያደርግ በሕይወታችን ደግሞ እኛ በልጆቻችን ላይ እንድናደርግ ይህንን እግዚአብሔር ይፈልጋል። ምክንያቱም ነገሩ የዘላለም እንዲሆን እግዚአብሔር ይፈልጋል ማለት ነው። እግዚአብሔርን እናመሰግናለን። ከዚህ ኪዳን በኋላ ነው ምን ይላል? ወደ ርስቱ ሄደ እያንዳንዱ ሰው ይላል። አሁን ርስቱ ላይ መኖር ይቻላል። ርስቱ ላይ መቀጠል ይቻላል። እንዴት እንደሚኖር በደንብ አስረዳቸው እና ወደ ርስታቸው ሄዱ ይላል። እንደማይለቁ ሆነው
እና በክርስትናም እንደዚህ ነው። ርስታቸውን ይዘው የሚቆዩ ሰዎች ማፍራት ያስፈልጋል። ብዙ ጊዜ እዛ ድረስ የሚደክም ሰው የለም። እዛ ድረስ የሚደክም ሰው የለም። ርስት ይዘው እንዲቆዩ የሚደክም ሰው የለም። ሁሉ ሰው የሚደክመው ጌታን ተቀበለ ምናምን ነው። ግን ድካም ይፈልጋል። ልባቸው ውስጥ መትከል ይፈልጋል። የኪዳን ድንጋይ ይፈልጋል። ርስት ላይ የሚቆዩ እንዲሆኑ፣ ወደ ርስታቸው እንዲሰደዱ። እግዚአብሔርን እናመሰግናለን። ቶሎ ቶሎ ብለን ይህን ምዕራፍ እንጨርሰው። 10 ደቂቃ ወስጄ ጨርሰዋለሁ። የሚቀጥለውን ክፍል ነው። እንዲህም ሆነ ከዚህ ነገር በኋላ የእግዚአብሔር ባሪያ የነዌ ልጅ ኢያሱ ዕድሜው 110 ዓመት ሲሆነው ሞተ። በተራራማው በኤፍሬም ሀገር በጋስ ተራራ በሰሜን ባለችው በርስቱ ዳርቻ በተምናሰር ቀበሩት። ኢያሱ ባለበት ዘመን ሁሉ በኢያሱም በኋላ በነበሩት ለእስራኤል ያደረገውን የእግዚአብሔርን ስራ ሁሉ ባወቁት በሽማግሌዎቹ ዘመን ሁሉ የእስራኤል እግዚአብሔርን አመለኩ። የእስራኤል ልጆች ከግብፅ እግዚአብሔርን አመለኩ ይልና ትንሽ ወረድ ብዬ 33 ላንብቦ። የአሮንም ልጅ አልዓዛር ሞተ። በተራራማውም በኤፍሬም ሀገር ለልጁ ለፊንያስ በተሰጠችው በጊብዓ መሬት ቀበሩት ይላል። ወረድ 32ን አውቄ ነው የዘለልኩት። ይሄንን ስናይ ስለ ጄኔሬሽናል ወርሺፕ ምን እንማራለን? ወርሺፕ በጄኔሬሽን እንዲቀጥል ምን መደረግ አለበት? ምን እንማራለን? ባነብላችሁ ጥሩ ነው መሰለኝ። መጽሐፈ መሳፍንት ምዕራፍ 2 ነው መሰለኝ። ምዕራፍ 2 ቁጥር 10 ሳይሆን አይቀርም። ከ8 ጀምሮ ላንብበው። ከ7 ጀምሮ። ኢያሱ ሕዝቡን ባሰናበተ ጊዜ የእስራኤል ልጆች ምድሪቱን ሊወርሱ ወደ ርስታቸው ሄዱ ይላል። ይሄ እንዳውም በጣም ጥሩ አድርጎ ይገልጸዋል። ወደ ርስታ ሊወርሱ ይላል፣ ሊኖሩባት። ኢያሱም በነበረበት ዘመን ሁሉ ለእስራኤል የሚያደረገውን ታላቁን የእግዚአብሔርን ስራ ሁሉ ባዩት ከኢያሱ በኋላ በነበሩ ሽማግሌዎች ዘመን ሁሉ ሕዝቡ እግዚአብሔርን አመለኩ ይላል። የእግዚአብሔር ባሪያ የነዌ ልጅ ኢያሱ ዕድሜው 110 ዓመት ሲሆነው ሞተ ይላል። በተራራማው በኤፍሬም ሀገር በጋስ በተራራ በሰሜን ባለችው በርስቱ ዳርቻ በተምናሔሬስ ቀበሩት። ትውልድ ሁሉ ደግሞ ወደ አባቶቻቸው ተከማቹ። ከእነዚህም በኋላ እግዚአብሔር ለእስራኤል የሚያደረገውን ስራ ያላወቀ ሌላ ትውልድ ተነሳ ይላል። እና በጄኔሬሽን ስለሚቀጥል አምልኮ እስቲ እንነጋገር። ምን እንማራለን ከዚህ ክፍል? እግዚአብሔር እናመሰግናለን። ያው አዜብም ብለዋለች። እስቲ መጀመሪያ እግዚአብሔር ምንድነው ሐሳቡ? ምንድነው በእግዚአብሔር ልብ ያለው ብለን እንመልከትና ኢያሱ ምዕራፍ 4ን ብናየው እግዚአብሔር በጣም ይፈልጋል ነገሩ ጄኔሬሽናል እንዲሆንለት። ኢያሱ ምዕራፍ 4ን ብታየው እንደዛ ይላል እግዚአብሔር ቃል። የመጀመሪያው ታምር ነው ይሄ። እና ምን ይላሉ እነዚህ ይህም በመካከላችሁ ምልክት ይሆናል። ልጆቻችሁም በሚመጣው ዘመን እነዚህ ድንጋዮች ነገር ምንድን ነው ብለው ቢጠይቋችሁ እናንተ በእግዚአብሔር ቃል ኪዳን በፊት ዮርዳኖስ ውሃ ስለተቆረጠ ነው። ዮርዳኖስን በተሻገርን ጊዜ ዮርዳኖስ ውሃ ተቋረጠ። እነዚህም ድንጋዮች ከእስራኤል ልጆች ለዘላለም መታሰቢያ ይሆናሉ ትሏቸዋላችሁ ይላል። እግዚአብሔር ያደረገው ነገር እንዲተላለፍለት ፈልጓል በጣም እና እንዲተላለፍ እንዲነገር በማስረጃ እንዲነገር እግዚአብሔር ፈልጓል። ስለዚህ የጄኔሬሽናል አምላክ ነው እግዚአብሔር። ወደ ልጆቻችን መምጣት ይፈልጋል እግዚአብሔር። እንዳውም ከዛ የበለጠ የሚገርም ነገር አለ። የበለጠ የሚገርም ነገር መጽሐፈ መሳፍንት ላይ ስንመለከተው መጽሐፈ መሳፍንት አንድ ጊዜ ክፍሉን ሊየው። መጽሐፈ መሳፍንት 2 ምን ይላል? መጽሐፈ መሳፍንት 2 መጽሐፈ መሳፍንት 2 21 እና 22 ላይ እንደዚህ ይላል።
አባቶቻቸው እንደጠበቁ የሄዱበት ዘንድ የእግዚአብሔርን መንገድ ይጠብቁ ወይ አይጠብቁ እንደሆነ እስራኤልን ፈትንባቸው ዘንድ ኢያሱ በሞተ ጊዜ ከተዋቸው አሕዛብ አንዱ ሰው እንኳን ከእንግዲህ ወዲህ ከፊታችሁ አላወጣም። እግዚአብሔርም እነዚህን አሕዛብ አስቀረ፣ ፈጥኖም አላወጣቸውም፣ በኢያሱም እጅ አሳልፎ አልሰጣቸውም ይላል። አንድ ነገር ያዙልኝ እዛ ጋር የእነሱ ልብ ሊፈተን የቀሩ ነበሩ። ቀጥሎ ምን ይላል? ከከነዓን ጋር መዋጋት ያላወቁትን እስራኤልን በእነሱ ይፈትናቸው ዘንድ በፊትም ሰልፍ ያለመዱ የእስራኤል ልጆች ትውልድን መዋጋትን ያውቁና ይማሩ ዘንድ እግዚአብሔር ያስቀራቸው አሕዛብ እነዚህ ናቸው ይላል። እግዚአብሔር የእነሱን ልብ ሊፈትን፣ ልጆቻቸውን ሰልፍ ሊያስተምር፣ ለልጆቻቸው ባለውለታ ሊሆን ታሪክ ብቻ አይደለም። አንድ ታሪክ እንዲነገራቸው ፈልጓል እግዚአብሔር። ሁለተኛ ደግሞ የእነሱንም ልብ ሊፈትን፣ ለልጆቻቸውም ደግሞ እሱ ባለውለታ ሊሆን ሰልፍ ሊያስተምራቸው፣ ጠላትን እየጣለላቸው፣ ጠላትን እያሸነፈላቸው፣ እኔ አምላካችሁ ነኝ ሊላቸው፣ ለራሳቸው እግዚአብሔርን ኤክስፒሪየንስ ሊያደርጉ ዓላማ ነበረው። እግዚአብሔር እቅድ ነበረው። ግን እነሱ ወደቁ፣ ፌል አረጉ። ወላጆቻቸው ፌል ሲያረጉ ከታሪክ ያለፈ ነገር ለልጆቻቸው መስጠት አልቻሉም። እግዚአብሔር ሕያው ሆኖ በልጆቻቸው ሕይወት መስራት አልቻለም። ስለዚህ እግዚአብሔር ያቀደው እቅድ ቀረ ማለት ነው። ጭራሽ ጠላት ሆኗቸው እንኳን ሰልፍ ሊለማመዱባቸው። በዚህ ምክንያት ታሪክ ብቻ የያዘ ሕዝብ ነው። እግዚአብሔር ሪሊ ሕያው ሆኖ የሚያውቅ ትውልድ አልነበረም። ስለዚህ የእግዚአብሔር ሐሳብ ሳይሆን ሲቀር እናየዋለን። የእግዚአብሔር ሐሳብ ሳይሆን ሲቀር እናየዋለን እንጂ እግዚአብሔር ይሄ ነው ሐሳቡ። ስለዚህ ምንድነው እኛ ሁልጊዜ ከልጆቻችን ጋር አንኖርም። አንዱ መታወቅ ያለበት እሱ ነው። የትውልዳችን ያልፋል፣ ይሞታል። የምንረሳው ነገር እሱ ነው። ትንሽ ነው ዘመናችን፣ ያለን ጊዜ ውስን ነው። በዛ ጊዜ ውስጥ እግዚአብሔር በረዳን መጠን ለልጆቻችን ማስተላለፍ አለብን። አንድ ነገር እሱ ነው። ሁለተኛ የእኛ ሕይወት ከእግዚአብሔር ጋር ከተጣበቀ እግዚአብሔር ልጆቻችንም ጋር ፐርሰናሊ ኮኔክት ማድረግ ይፈልጋል። የራሳቸው አምላክ መሆን ይፈልጋል። የራሳቸው ፈተና አለ፣ የራሳቸው ትግል አለ፣ የራሳቸው ሕይወት አለ። እዛ ውስጥ ጣልቃ መግባት ይፈልጋል እግዚአብሔር። ምክንያቱም ለራሳቸው አምላክ እንዲሆን ይሄ እቅዱ ውስጥ አለ ለእስራኤላውያን እንደነበር። እኛ በተጣበቅን ቁጥር እግዚአብሔር ከነሱ ጋር ኢንተራክት የሚያደርግ ይመስለኛል። ስለዚህ የጄኔሬሽን ነገር እንዲቀጥል ብዙ ኃላፊነት አለብን። አንደኛው ነገር ከእግዚአብሔር ጋር የህይወታችንን ማስተካከል፣ መኖር፣ ለሱ መኖር ነው። ሁለተኛው ነገር ደግሞ በእኛ ህይወት እግዚአብሔር ያደረገውን ነገር ማየት አለባቸው። እሱንም መናገር ይገባናል ማለት ነው። አይ ቲንክ ሰዓቱ እየሄደ ስለሆነ ሁለት ሀሳቦች ይቀሩናል።